ዛሬ ለባሏ ደብዳቤ ጽፋ ህይወቷ አለፈ። አንድ እህታችን በስደት። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁ? እናንተ እንዴት ናችሁ አላችሁልኝ? እና ዛሬ ህይወቷ ስላለፈው እህታችን የተወሰነ ነገር ያሉትን ትንሽ መረጃዎች ወደ እናንተ አቀርብላችኋለሁ ማለት ነው። ዛሬ እህታችን እንግዲህ ያው አሰሪዋ ያለውን ነገር እውነታውን ፍርጥርጥ አድርጎ ተናግሯል ማለት ነው። ያው ብዙ ረጅም ጊዜ ስልክ ከባሏ ጋር እና ያው እዚህ ካመጣችሁ ባሏ ጋር እና ከጓደኛዋ ጋር በጣም ለረጅም ሰዓት ሲያወሩ ነበር እና ለነሱ ብዙ ሚስጥር ያውቃሉ፣ እነሱ ጋር የሆነ ነገር አለ ብሎ ሰውየው ተናገረ። እና አረቦቹ ራሱ እስከዚህ ድረስ እስከሚያውቁ ድረስ እና አረቦቹ ሲጠየቁ ደግሞ ሰውየው ያለው ከባሏ ጋር ስትጣላ በጣም ትቆጣለች፣ ከኛ ጋር በጣም ትበሳጫለች፣ በጣም በቃ ስራ መስራት ሁሉ እስከሚያስጠላ ድረስ ትደርሳለች የሚል መልእክት ተናገረ። እንግዲህ በስልክ ማለት ነው ሰውየው። በነገራችን ላይ ልጁ በጣም በቃ ይጨቃጨቃሉ፣ ይጣላሉ ምናምን ማለት ነው። እና በዛ ሰዓት ስራዋ ደግሞ ልጅቷ በጣም ጎበዝ፣ በጣም ታታሪ፣ በጣም ሰራተኛ፣ በቃ ሰዎቿ የሚወዷት የሚያከብሯት ማለት ነው። 7 ዓመት ማለት አንድ ቤት መስራት ማለት ከሰዎቹ ተስማምታችሁ ቀላል ማለት አይደለም። በቃ ተዋህዳችኋል፣ የቤቱ አንድ አባል። ያው ሰራተኛ ሲባል ያው እኛ ስለማናውቀው እኛ ያው እንትን ስለማንል ነው እንጂ አንድ ልጅ ወይም አንድ የቤት አባል በቃ ቤት ውስጥ ያለች እንግዲህ እንደዛ ነው። ያው እኛ ሰራተኛ ሲባል ዝቅተኛ መስሎ ስለሚታይ ነው። የሁላችንም ማስተሳሰብ ይለያያል። ይህንን ስል ሁላችሁም አይደለም። ምርጥ እናት አላችሁ፣ ምርጥ አባት አላችሁ። በቃ ሰራተኛ ሳይሆን ልጄ ብላችሁ ለልጆቻችሁ ያደረጋችሁትን አድርጋችሁ አብራችሁ ምግብ ምንም ሁሉን ነገር ሳትለዩ የምታደርጉ ብዙዎች አላችሁ፣ እውነት ለመናገር ማለት ነው። እና ያ ነው ማለት ነው የሆነው። እና በጣም አዘንኩኝ ማለት ነው። እና ባሏ በጣም ብዙ ሚስጥር አለ ደግሞ ከባሏ የጓደኛዋ አሁን ጓደኛዋ አንድ ቤት እየሰሩ እሱ እዚህ አሰሪዋ ቤት ድረስ መጥቶ ነበር አሉ። ተጣልቶ ሁሉ በጭቅጭቅ ከዛ በሰዎች አስይዛለሁ ምናምን እና ብቻ ከባድ ነው። በነገራችን ላይ አንዳንድ ጊዜ በህይወታችሁ ኑሮ ወይም ጓደኛ ወይም የሆነ ነገር ልትመሰርቱ ስትል ብዙ እንትን አለው አይደለ? የውጣ ውረድ የሚበዛበት እንትን አለ፣ ጸባ አለ፣ ብዙ ነገሮች አሉ። ምክንያቱም ወደ እውነተኛ መስመር ስትገቡ ያለ መግባባት አለ፣ መግባባት አለ፣ ተነጋግሮ መፍታት አለ ምናምን እና ብዙ ነገሮች አሉ። እንግዲህ ጓደኛዋ ለዚችኛዋም እንደምትላት ታውቃላችሁ። መቼም አንድ ሰው ባሌ ብላችሁ ካመጣችሁ በኋላ እኔ የራሴን አስተሳሰብ ነው የምናገረው። በነገራችን ላይ አንድ ሰው ባሌ ብሎ ካመጣ በኋላ ብር መልስ እንዲህ ነው ምናምን ትላለች ሚስት ብዬ አላስብም። ባልም ሚስቱን ካመጣ እንደዚሁ ብር መልሽ ምናምን ተብሎ ይታሰባል ብዬ አላስብም፣ በእኔ በራሴ ጥርጣሬ ማለት ነው። እና ይችኛው ጓደኛዋ ምን ትላል ነበር? ባልሽን ብር መልስ ብለሽ ላዝም ብርሽን አስመልሽ፣ ግዴታ ነው ይመልስልሽ እያለ ትላት ነበር። እንግዲህ ከዚችኛዋ ጋር የሆነ ሚስጥር አላቸው ማለት ነው። አብራ ከምትሰራው ጋር የሆነ ሚስጥር አለ። በቃ እሷም ራሱ ቀርበው ሲያወሩ በቃ ሊናገሩ አልቻሉም፣ እውነታውን ማለት ነው። እና የሆነ ሚስጥር አለ። ከዛ መልሽ በቃ ግዴታ አባላት። አንድ ሰው ከኢትዮጵያ ባሉን ሲያመጣ አሁን ለምሳሌ እህት ወንድም የሆነ ሰው ምናምን ቢሆን አዎ ግዴታ ነው መልስ ምናምን ሰርተ ትከፍለኛለህ ምናምን ብላችሁ ልታመጡ ትችላላችሁ። ደግሞ እንትን ካልሆነ በቃ ብቻ እሱ ይለወጥልኝ ብለን ደግሞ የምንል ሰዎች አለን። ብቻ እሱ ተለውጦ ትልቅ ደረጃ ይድረስ እንጂ የኔን ብር መለስ አልመለሰ ምንም አይደለም፣ የእሱ ህይወት ብቻ እንዲስተካከል ብላችሁ የምትሉም አለ። ግን ባላችሁ ሲሆን ማለት አትችሉም ስላችሁ ብራችሁን ጠልታችሁ አይደለም። ምክንያቱም እሱ የሰራውን ብር ለእኔም ቢመልስልኝ የው አብረን ነው የምንበላው፣ ምንም ለውጥ የለውም። ስለዚህ እሱ የሚስራ እኔም ልስራ፣ ያንን ብራችንን የሆነ ነገር አድርገን ትልቅ ደረጃ እንደርሳለን ብዬ ነው የማስበው ማለት ነው እንጂ እኔ ብር መልስ አይደለም። ባሌን አምጥቼዋለሁ፣ ይሰራል፣ እኔም እሰራለሁ። ያለንን ሂሳብ ወጪ ገቢ ምን እናድርግ፣ ምን እንስራ፣ በየት ይውጣ በየት ይግባ ብለን ግን እንሰራለን። አለቀ። ይሄ ነው። እና ይችኛዋ ግን ብር ለምን እንዳሰበችው አላውቅም፣ እንደዛ ልትል ማለት ነው የቻለችው። እና ብዙ ምክንያት አሁን ይችኛዋ እሱ ሲያወራ ደግሞ አሁን ራሱ ኢትዮጵያ ልሂድ አልሄድ በቃ ግዴታ መሄድ አለብኝ ምናምን እና መሄድ ካለበት ሄዶ ይቅበራት። ብዙ ውለታ የዋለችለት ነው። አንድ ሁለተኛ ደግሞ ማለት ነው ለእናቴ ቤት ሰርተን እጄ ላይ ብር የለም። እኔ የፈለገው እንደውም ገንዘብ እንዲዋጣለት የመጣ ነው እንጂ የሚመስለኝ ሚስቱ ስለሞሰች አዝኖ ወይ የሆነ ነገር
ከሰውየው ጋር ራሱ ሲያወራ ይሁን እንትን የለውም ማለት ወደ ዱባይ ሬሳ ይመጣል አለ። ከቱርክ ግን ቀጥታው ወደ ኢትዮጵያ ነው የሚገባው ሬሳዋ ማለት ነው። ግን እሱ እዚህ ነው የምመጣው ምናምን እያለ ሲል ነበረ ማለት ነው። እና አንዳንድ ጊዜ ቋንቋ ራሱ ካልቻላችሁ ለሚችል ሰው ሰታችሁ ማዋራት አለባችሁ ብዬ አምናለሁ። እውነታውን እና ለእናቴ ቤት ሰርተን ምናምን ስለሰራን ብር የለም አያችሁ። እሱን እዛ አምጥታ እንደገና ደግሞ ለእሱ እናት ቤት ሰርታ አይች አረብ ሀገር ሴት አይ አለመታደላችን አይ ለሱ እናት ቤት ሰርታ ማለት ነው። አስባችሁታል? ከራሱ አልፋ ለእናቷ። እኔ በነገራችን ላይ ለምን ሰራች ምናምን አይደለም፣ ብቻ እሷ ሄዳለች እውነተኛው ቦታ። ፈጣሪ እውነታውን ሀቋን አውጥቶላ በቃ እንጃ በቃ የዘላለም ማለት የሰው ህይወት ማጥፋት የዘላለም ጸጸት ነው። ምንም ማድረጋችሁም ትትጸጸቱ ነው የምትኖሩት። እሷ ሳንዴ ቀኗ ነው ሄዳለች እና በቃ ሞትን ሞት ይበልጠዋል ነበር አያቴ ማለት ነው። ሞት ይበልጠዋል። ምክንያቱም አሁን እሷ ማለት ነው ሽንት ቤት ውስጥ ሰዎቹ የሉም። አስባችሁታል? ሰዎቹ የሉም፣ መዝናኛ ቦታ ሄደዋል። ከዛ ሲመጡ እነዛ ሰዎች ሽንት ቤት ተሰቅላ ሞታ ነው ያገኟት። እንግዲህ ሰው ፖሊስ መጥቶ ምናምን ያን ሽንት ቤት ሰፍረው፣ ምክንያቱም እነሱ ከሰበሩት አሻራ ስለሚነሳ ሰው የሆነ ነገር ስለሚሆን እናንተ ገላችኋት ነው እንደዚህ። በነገራችን ላይ እዚህ ሀገር አንድ ሰው ከሞተ በኋላ መነካካት አይቻልም። እንኳን ሞቶ ከወደቀ በኋላ ራሱ መነካካት አትችሉም። ለምን? እራሳችሁን ለመጠበቅ ስትሉ። አንዳንድ ጊዜ እኛ ችኩል ስለሆነ ሲወድቁ ሮጠን ማንሳት የሆነ ነገር አለ እና እህቶች፣ የበዛው አጋጣሚ አንድ ነገር የምነግራችሁ ስደት ያላችሁ ሰዎች አጠገባችሁ ሰው ቢወርቅባችሁ የሆነ ነገር ቢሆንባችሁ በቃ ያለ መንካት ሞክሩ። ማለት እኛ ኢትዮጵያዊ ያው ማለት ባህላችን ነው ልበል፣ የሆነ በቃ አንጀታችን አይችልም። ልፍስፍስ ነን። ያው እንደዚህ እርስ በርሳችን ምቀኛም ብንሆን እርስ በርሳችን እንደዚህ ብንጋደልም ልፍስፍስ ነን። ምክንያቱም በዛ ጊዜ አሁን እሷ እንግዲህ ሲወድቅ ወይ የሆነ ነገር ስኮን ያንን ስታነሱ እንደዛ ስትዩ አሻራ ይወጣል እንደነካካቸዋል። ከዛ ምን አድርጋቸዋል? ይሁ ነካክታቸዋታል። ይኸው ሰው ይነካታል፣ ይኸው አሻራው ይኸው ምናምን ብሎ ይወጣል ማለት ነው። እና አንዳንድ ጊዜ ፖሊስ እስከሚመጣ ድረስ ያንን ነገር እስከሚያደርግ ድረስ እንደዚህ ነገር ማድረግ የለባችሁም። ተጠንቀቁ፣ ማንኛውም ሰው ቢሆን ማለት ነው። ምክንያቱም ያው አንድ ጊዜ አሁን ሰው ከሞት እሷ ሄዳለች ወደ እውነተኛው። ደግሞ እናንተ እስካላችሁ ድረስ ቢያንስ የምትኖሩለት ሰው ሊኖር ይችላል። በቃ እህት፣ ወንድም፣ ልጅ ምናምን ማለት ነው። እና ከእንደዚህ ነገር መጠንቀቅ አለባችሁ ብዬ አምናለሁ። እና እንግዲህ አስባችሁታል። እሱ አሁን እንትን እህቶቿ ምናምን ራሱ እንትን ላይ ማንም የለም እኮ እኔ ለቸርች ምናምን ደግሞ ጴንጤ ናቸው መሰለኝ እና ለቸርችም ለምኑ ምን የለሄድ ምናምን ይላል። አይ ብር እናዋጣልህና ሄድ ምናምን እንድንለው ነው መሰለ የፈለገው። እና ሄዶ መቅበር ካለበት ሄዶ ሚስቱን መቅበር ግዴታው ነው። እሷ እኮ መስዋዕትነት ከፍላ ነው እዚህ ያመጣችው። ቢያንስ በትንሹ እስከ 1 ሚሊዮን ብር ጨርሳ ነው ያመጣችው። አንድ መኖሪያ ፈቃድ ራሱ ሲሰራ እስከ 8,000 ብር እኮ ነው የምታሰራው። እና ሞት ይበልጠዋል እንዳልኳችሁ። ሽንት ቤት ውስጥ እንደዛ ሞታ መገኘት አስባችሁታል? ሬሳው ለ3 ሰዓት ለ4 ሰዓት እዛ ሽንት ቤት ውስጥ እንግዲህ ብስማ ግን እንዴት አስቻለሽ? እንደው እንዴት ጨቀሽ? በነገራችን ላይ ድብን ትክን ብላ ማለት ነው ለማ ልበለው ብላ ነው። በነገራችን ላይ አንዳንድ ጊዜኛ ስደት ያለን ሰው ስናወራ አዳማጭ ያስፈልገናል። የምሬ ነው የምላችሁ። በቃ ደውሎ የሆነ ነገር ሰው እንዲላችሁ የሆነ ነገር እንዲያወራችሁ ምናምን ነገር ትፈልጋላችሁ። ምክንያቱም በቃ ሰው ያስፈልጋችኋል። በቃ ሰው የሚባል ነገር አለና የሆነ በቃ ውስጣችሁ በቃ ሰው ፈልጋችሁ ሰው ታጡ የለ በቃ የሆነ አንዳንድ ጊዜ ሄዳችሁ የምታለቅሱበት። በነገራችን ላይ ለቅሶ ራሱ እኔም ነኝ በቃ የሆነ ክፍት ብላችሁ ምናምን አልቅሳችሁ ሲወጣላችሁ ደስ ይላችኋል። በቃ የሆነ ሰላም ታገኛላችሁ አለ። በውስጣችሁ ከያዛችሁት ውስጣችሁ ቅጥል ድብን ንርር ነው የሚለው። ምክንያቱም በቃ እኛ ስደተኞች በውስጣችን ብዙ ነገሮች አሉ፣ ብዙ ነገሮች ያሳለፍናቸው ማለት አንዳንድ ጊዜ ሁላችንም ካስተዳደጋችን በቃ የሆነ በቃ እንዴት ተብለን ተንከባክበው ምናምን ቤተሰቦቻችን ያሳድጉናል። እዚህ መጣችሁ ግን ለሰው ታዛዥ ስኮኑ ሰዎች እንደፈለጉ ሲሏችሁ እንደፈለጉ የፈለጉትን ነገር ሲያረጓችሁ በዛ ጊዜ እናንተ የሆነ የሚሰማችሁ ነገር ይኖራል። እውነት ለመናገር ማለት ነው። እና ይሰማችኋል። ያ የተሰማችሁ ነገር ደግሞ በጣም ያስለቅሳችኋል። እና አንዳንድ ጊዜ ከባድ ነው። እነሱ እንደፈለጉ ሊናገሯችሁ ይችላሉ እንደፈለጉ። ምክንያቱም
ሰራተኛ ነሽ ምናምን በቃ የሆነ ምግብ አታችሁ ራሱ የመጣችሁ ነው የሚመስላችሁ። አንዳንዶቹ በቃ የምበሉት የምጠጡት አታችሁ ነው እንጂ የሚመስላችሁ የሆነ የተሻለ ነገር ደረጃ ይደርሳሉ የተሻለ ነገር ፈልጋችሁ የመጣችሁ አይመስላቸውም። እና እህት ወንድሞቼ ከዚህ ነገር በቃ ራሳችሁን ጠብቁ። በቃ ደብዳቤ ሁሉ ጽፋ ነው ህይወቱ ያለፈው። እንግዲህ ደብዳቤውን እሷ አስጻፈው እነሱ ለማስመሰል ይሁን እንግዲህ እግዚአብሔር ነው የሚያውቀው። አለው አለም ብያችኋለሁ። እግዚአብሔር ነው የሚያውቀው እና ከባድ ነው። ከእንደዘዛ አይነት ነገሮች ራሳችሁን ጠብቁ። ላሉ ውድ ቤተሰቦቼ ባላችሁበት ሰላማችሁ ይብዛልኝ። ሀገራችንን ሰላም ያደርግልን። ይሄ ሁሉ ሀገራችን ሰላም ብኮን ይሄ ሁሉ ነገር አይከሰትም እና ሀገራችንን ኢትዮጵያን ይጠብቅልን። እናንተንም በያላችሁበት ይጠብቃችሁ። ቀናችሁ ያማረ የተዋበ ሰናይ ቀን ይሆንላችሁ። መልካም ጊዜ እንደየሰዓት አቆጣጠራችሁ